እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመስቀለ ኢየሱስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል በሰኔ ወር የሚጸለይ የሚነበብ ድርሳነ መስቀልን እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር በ10 ቀን የሚነበብ የጌታ ክርስቶስ የመስቀሉ ድርሳን ይህ ነው። የጌታችንና የአምላካችን ኢየሱስ ክርስቶስ ቸርነቱ ይቅርታው የክቡር መስቀሉም የረድኤቱ ኃይል ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ከዚህ በኋላ ንግሥት እሌኒ ልጇ ቆስጠንጢኖስን በመንግስቷ ዙፋን ላይ ያስቀመጠችው። እርሱ ቆስጠንጢኖስም እግዚአብሔርን የሚፈራ ቅን፣ የዋህ፣ እውነተኛ ሰው ከዝሙት ከረከሰ የጣዖት አምልኮ ሰውነቱን የሚጠብቅ ሆነ። እንዲህም ባለ ግብር በሮሜ ሀገር በበራጥያና በኢየሩሳሌም በግብፅና በሶርያ ነገሰ። የተስተካከለ እውነተኛ ፍርድን በመፍረድና በመምራት በአራቱ ማዕዘን የጸና ሆነ። ከዚህ በኋላ በአንዲት ዕለት የሮሜ ሀገር ታላላቆች ሰዎች ወደ ቅድስት እሌኒ ልጅ ቆስጠንጢኖስ መጥተው እንዲህ አሉት። የምድር ንጉሥ ጌታችን ሆይ የክርስቲያን ወገኖች የሆንን እኛን ሁላችንም ከሃዲ ከሆነ ከመክስምያኖስ አገዛዝና ባርነት ነፃ አውጣን፣ ከእጁ አላቀን አድነን አሉት። ንጉሣችንና ጌታችን ሆይ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜ ወደ እርሱ ወደ ንጉሥ ቆስጠንጢኖስ እየመጡ እንዲህ ይሉታል። ንጉሥ ቆስጠንጢኖስም ወደ እርሱ የመጡትን ከሃዲ ከሆነ ከመክስምያኖስ አገዛዝ አውጣን፣ አድነን፣ አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገው ክፉ መንፈስ ምንድነው? በሁላችሁም ያጸናባችሁ ያከበደባችሁስ አገዛዝ ምንድነው? በላያችሁ የደረሰባችሁ ምንድነው? እስኪ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሡ ቆስጠንጢኖስ መልሰው እንዲህ አሉት። ይህ መክስምያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፈቃዳችን ያሰግደናል፣ የአምላካችን የእግዚአብሔርንም ስም እንዳንጠራ ይከለክለናል። አብያተ ክርስቲያኖቻችንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወደ አንተ መጣን ብለው የመስቀሉን የጽዋውን የፀሐሉን ስብርባሪ በእሳትም ያቃጠላቸውን የተቆነጻጸሉ መጽሐፍቶችን አምጥተው አሳዩት። ንጉሡ ቆስጠንጢኖስም ይህንን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያናትም ላይ የደረሰውን ባየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝብ ሰራዊቱም ሁሉ ወደ ቤተ መንግሥቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው ሀገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥቱ አደባባይ ሰራዊቱም የሀገር ሰዎችም ሁሉ ፈጥነው ተሰበሰቡ። ንጉሡ ቆስጠንጢኖስም ወደ ቤተ መንግሥቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱም እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉም ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉን ጠላት ከሆነ ከካዲ መክስምያኖስ ጋር ለመዋጋት
ወደ ጦር ሜዳ ስለምሄድ ጸልዩ አላቸው። ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቆስጠንጢኖስም ይህንን ባላቸው ጊዜ ሁሉም ተነሱ። ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ ድንግል ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀልም ሁሉም ተነስተው እጆቻቸውን ዘርግተው እንዲህ ብለው ጸለዩ። አቤቱ ምሕረትህ ፈጥና በላያችን ትደረግ። የፊትህም ብርሃን በሰውነታችን ላይ የሚያድነን ምሕረትህ ይምጣ። እኛን ክርስቲያኖች የሆንን ሁላችን ወገኖችን ደስ የሚያሰኘን ቸርነትህ ይገለጽ። አቤቱ ከክፉ ነገር ከስህተትም ሁሉ ጠብቀን። ወደ አንተ በጮህን ጊዜ አንተ ትሰማናለህና አንተ መሐሪ ይቅር ባይ ስለሆንክ አሉ። አቤቱ በከበረ ዕፀ መስቀል ላይ የተሰዋ የእግዚአብሔር የመሥዋዕት በግ ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልን ድል አድራጊነትን ስጠን። በእጅህ የፈጠርከውን ፍጥረትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድህነት የሚገኝ ካንተ ነውና ባሪያህ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ በመስቀል ኃይል አድነን። ሁሉ ይቻልሃልና የሚሳንህ ነገር የለምና። አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀል ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እርሷ የባህሪያችን መመኪያ ናትና ኃይልን ድል አድራጊነትን ስጠን የሚል ጸሎት ጸለዩ። ከዚህ በኋላ ንጉሡ እንዳዘዛቸው ወደ ጦር ሜዳ ይሄዱ ዘንድ ሕዝብ ሁሉ ተነሱ። ንጉሥ ቆስጠንጢኖስም ኒቁስጣጣኑ በሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቆስጠንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድነው? አለ። ከጭፍራውም ውስጥ የሆነ አንዱ አውስግኒዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችን ሁሉ ድል ታደርጋለህ አልህ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቆስጠንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎቻቸው ሁሉ ላይ አደረገባቸው። በሰይፎቻቸውና ጦሮቻቸው በፈረሶቻቸው ልጓም አደረገ። የጌታ ክርስቶስን መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህ በኋላ እግዚአብሔርን የሚወድ የጌታ ክርስቶስን መስቀልም የሚወድ ቆስጠንጢኖስ ከሰራዊቱ ጋር ሆኖ ከካሃዲ መክስሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱም ጋር ሆኖ የክርስቲያኖች ጠላታቸው ከሆነ ከካሃዲ መክስሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የካሃዲው መክስሚያኖስም ሰራዊት ፈጽሞ አለቁ። ሬሳቸውም በላዩ የተቆለለ ሆነ። ደማቸው ደግሞ እስከ ፈረስ ልጓም ደረሰ። ከሃዲ የሆነ መክስሚያኖስም ሁሉም ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፉ ከጥቂት ሰራዊት ጋር ወደ ኋላው ተመልሰው ሸሸ። ከቆስጠንጢኖስ እጅ ያመልጥ ዘንድ ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባህር ገባ። በዚያን ጊዜ የጌታ ክርስቶስ የመስቀሉ ብርሃን በባህር ውስጥ ታያቸው። ለመክስሚያኖስና ለሰራዊቱ እንደ መብረቅ ተብለጨለጨባቸው። አውሎ ነፋስም ያን ጊዜ ተነሳ፣ መርከቡንም አበል መትቶ ሰበረው። ከሃዲ መክስሚያኖስም ከሰራዊቱ ጋር ወደ ጥልቅ ባህር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቆስጠንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ከሃዲያንን ድል አድርጎ አጠፋቸው፣ እንዳልነበሩም አደረጋቸው።
ከዚህ በኋላ አዋጅ ነጋሪን በአራቱ ማዕዘን ዓለም አዞረ እንዲህ ሲል፣ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታችን ኢየሱስ ክርስቶስ ስም ይመን። በእናቱም በእመቤታችን ቅድስት ድንግል ማርያም በአማላጅነቷ ይመን። በእግዚአብሔር ልጅ ደም የከበረ የመስቀሉን የማዳን ኃይሉን ተአምራቱን ይመልከት። ቆስጠንጢኖስም ወደ ቤተ መንግሥቱ ተመለሰ። ጠላቶቹን በእጁ የጣለለት እግዚአብሔርንም ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉም እየተገዛ እያመሰገነ ወደ ሀገሩ ሮሜ በደህና በሰላም ተመለሰ። የሮሜ ሀገር ሰዎች ሁለቱም በፍጹም ደስታ ተቀበሉት። ንጉሡ ቆስጠንጢኖስም በታላቅ ክብር በልዕልና ወደ ቤተ መንግሥቱ ገባ። ካህናቱንም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አልዌ ከርቤ ከሚባሉ ሽቶዎች ጋር ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀልም ስም እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ተአምራቱን እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎችም በሙሉ ታላቅ ምሳን አደረገ። ቆስጠንጢኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይልም ከሃዲ መክስምያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው በሰኔ ወር በ10ኛው ቀን ነው። ቆስጠንጢኖስም በጌታ ክርስቶስ መስቀል ኃይል ጠላቶቹን የሚያሸንፍ ኃይሉ የጸና ሆነ። ቆስጠንጢኖስ በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበለው። ከዚህ በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቆስጠንጢኖስ ትታ ከቤተ መንግሥት ወጣች። የተራቡና የተጠሙ ድሆችን ምስኪኖችን በማብላትና በመጠጣት በ21 በየወሩ አምላክን የወለደች እመቤታችን የድንግል ማርያምንና የከበረ መስቀልንም መታሰቢያ በየወሩ በ10 እንደሚያደርግ በጌታ ክርስቶስም የጸናች የቀናች ሃይማኖቱንም አጽንቶ እንዲጠብቅ አዘዘችው። ልጇ ቆስጠንጢኖስንም ከመከረችውና ካስተማረችው በኋላ በከበረ ዕፀ መስቀል ቤተ ክርስቲያን ቅጽር ግቢ ውስጥ በጭቃ በጨፈር በሳር ትንሽ ጎጆ ለራሷ ሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በእንቁ በዝሆን ጥርስ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህንን ኃላፊና ጠፊ የሆነውን ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችን ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላዩ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደፈሰሰ ውሃ እስከሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችንም በቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መስዋዕት በሆነ በልጇ በመድኃኔ ዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቦና ስለ ነፍሷ ትለምናለች፣ ትማልዳለች።
በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት ቆማ ሁልጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ትባል ምን እመልሳለሁ? ወዮልኝ፣ ወዮት አለብኝ፣ በዚያ ሰዓት የምመልሰው የለኝምና። ከልጅሽ ፊት ወዴት ሄዳለሁ? ወደ ሰማይ በወጣ በዚያ እርሱ ነው። ወደ ጥልቅ ባህርም ብወርድ በዚያ እርሱ ነው። እንደ ንስርም ክንፍን ባበቅልና እስከ አድማስ ብበር በዚያ እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቼ፣ ስለ ኃጢአት የማትጣይኝ ስለ ነፍሴ በምትወጀው ልጅሽ ማልጅልኝ ትል ነበር። እንዲህም ስትጸልይ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ ቅድስት እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ። ልጄ መሐሪ ቅርባይ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕርይ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽን በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበር። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህንንም ነገር ከነገረቻትና ከመከረቻት በኋላ እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማያትም አረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም በስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናት ትማልዳት ነበር። እመቤቴ ሆይ ነፍሴ ከሥጋ የተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሰራሽ? በሚለይ ጊዜ ለጌታዬ ኢየሱስ ክርስቶስ ምን እመልስለታለሁ? እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት። ለምን ታለቅሻለሽ? እንዲህ ስለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ ያገኝሽምና አትፍሪ። ልጅ ወዳጄ የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪ አለቻት። እርሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋ መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊትም እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ፣ ወዮት አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጀኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስቱ ሥራዎች የተነሳ እኔ እፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊትም ከሥጋ ሞት የተነሳ ነፍሱም ከሥጋዋ ስለመለየቷ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰሎሞንም ከሥጋ ሞትና ከነፍስና ከሥጋ መለያየት የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠም አለቻት። ስለዚህም ነገር ተራቀቀ፣ ተፈላሰፈ።
በአየር ውስጥ የሚበር ታላቁን ንስር ያዘ። በቤትም ውስጥ በማሰሪያ አሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያ ንስር ብቻ በቀር ወደ ሌላ እንዳታይ ለዓይኖቿ መጋረጃ አደረገ። ወደዚያ ንስር ብቻ እንድታይ እንጂ ወደ ኋላም ወደ ሌላም እንዳትመለከት አደረገ። ከዚህ በኋላ ተባዕቱን ፈረስ በኋላዋ ቀረበ። በዚያን ጊዜ ጸነሰች። ያች ፈረስ በአየር ላይ እንደሚበር ንስር ክንፎች ያሉት ተባት ፈረስ ወለደች። አፉም በአየር ላይ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሰለሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይ መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰለሞን ቤተ መንግሥት ይመለሳል። ሕብሩም እንደ ንስር ዥንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ነው። ሰለሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህ በኋላ ኮርቻ ሰራለት። ወደ ክንፎቹም ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎች ከሽመሉ ጋር አያያዛት። ንጉሥ ሰሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘው። ያም አገልጋይ ጌታው ሰሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረስ አንገት ላይ ገመድ ጠልፎ ከዚያ አገልጋይ ላይ አሰረ። ኮርቻውንም ከፈረሱ ላይ አሰረ። ሥጋ የታሰረበትንም ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታችም ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰለሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንስር ክንፍ ባለው በዚህ ፈረስ ላይ ወደ ሰማይ በፍጥነት ደርሰ አምላካችን እግዚአብሔር ያሳየህን በሰማይ ያለውን ሁሉ ተመልከት። ከአየህም በኋላ ያየኸውንና የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ተመልሰህና አለው። ሰለሞንም ይህንን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹንና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆመ። ሁለቱ ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሡም ሕዝቡም ፈጽሞ አደነቁ። ሕዝቡም እርስ በርሳቸው እንዲህ ያለ ድንቅ ሥራ አላየንም፣ አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን ንጹሕ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበር። ፈረሱም ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ በመውጣት ወደ ሰማይ ደረሰ። ከዚህ በኋላ ያንን ሥጋ ወደ ምድር ዝቅ አደረገው። ወደ ሰሎሞንም ቤተ መንግሥት ተመለሰ። ሰሎሞንም እንዲህ ሲል ጠየቀው፣ ልጅ ሆይ በአየር ውስጥ በሰማይም ላይ ምን አየህ? ያየኸውንና የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስኪ አለው። ያም አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ ጹብ ድንቅ ነገርን አየው። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቹ ውስጥ እንባ ሞላ። ጌታዬ ንጉሥ ሆይ በዓይኖችም ስመለከት ሰፊ የሆነች ሀገርን አየው። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባህር መካከል እንዳለች ደሴት ሆና ከዳር እስከ ዳር የመላች ሆና አየኋት እንጂ።
ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባህርን አየው። ዳግመኛ በደቡብ በኩል የጨለማ መጋረጃ አየው። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንን ብሔረ ብፁዓንን በምስራቅ በኩል አየው። በብሔረ ሕያዋን ውስጥ የማይቆጠሩ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሴ ሆይ ወደዚያች የከበረችና ብርሃን ወደሆነች አገር ለኔ የሚገባ መስሎኝ ነበር። ነገር ግን ብርሃናዊ መልአክ ወደኔ መጣ። ያለ እግዚአብሔር ፈቃድ ትገባ ዘንድ አትችልም፣ ወደ ቤትህና ወደ ጌታ ሰለሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምጽ የሆነ ሃሌሉያ ሃሌሉያ ሃሌሉያ፣ አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማው አለው። ከዚህ በኋላ ያንን ስጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ስጋ እያየ እንደምታየኝ ወደዚህ አደረስከኝ አለው። ንጉሥ ሰለሞንም ይህንን ታላቅ ነገር ሰምቶ እጹብ እጹብ ብሎ አደነቀ። የቤተ መንግስቱንም ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶች ወንድሞች ሆይ ይህንን እጹብ ድንቅ የሆነ ነገርን ሰማችሁን? አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲህ አድርጋሉት። ብልህ አዋቂ የሆነ ሰለሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ ወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ። ይህንንም ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክል ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር በየት እንደሆነ የብሔረ ብፁዓንና የብሔረ ሕያዋን መግቢያቸው በየት እንደሆነ እንዴት ይታወቃል አሉት። ሰለሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ወደ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓንና ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አለ። የቤተ መንግስቱም ታላላቆች ሰዎች ሁሉም በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰለሞንም አዋቂዎችንና ተመራማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውን የነገረኝ በምዕራብ በኩል ያለ የጨለማ መጋረጃ ምንድነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ አሉት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። ብርህትና ጽድል ተሆና በምስራቅ በኩል ያያት ሀገር ተድላ ደስታ ያላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መቀመጫ የሆነች የሕያዋንና የብፁዓን ሀገር ናት አሉት። ንጉሥ ሰሎሞንም ይህንን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነትም ገብቼ በዚያ እኖራለሁ። ወደ ገነት መግባት ከተሳኔ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛ አዋቂዎችንና ጥበበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ቀን ይሆናል አሉት። ዳግመኛም ሰሎሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህ በኋላ ጥር 30 ቀን የቤተ መንግስት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድንም ሙሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው።
እነርሱም ተመግበው ጠገቡ። ከዚህ በኋላ ሰለሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንና የብሔረ ብፁዓንን ምስጢራትን እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ አያለው። ጥቂት ቀኖች ብዘገይ 2-3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ ነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አታስቡ፣ አትዘኑ አላቸው። አማካሪዎቹና የመንግስት ታላላቆችም ሰዎች እንዲህ ብለው መለሱ፣ ጌታችን ንጉሳችን ሆይ እንዲህ አታድርግ። አንተ ከሄድክ በኋላ እንደሄድክና እንደዘገየ ጠላቶቻችን ይሰማሉ። ወደኛ መጥተው ይከቡናል፣ ገንዘባችን ይዘርፉናል፣ ሀገራችንንም በቁጥጥራቸው ስር ያደርጋሉ፣ ሚስቶቻችንንም ባሮቻቸው ያደርጉብናል። እኛን ቸል ብትል ኢየሩሳሌምንና በብዙ ዘመናት ያነጽካት የሰራሃት ቤተ መቅደስን አስባት፣ አረማውያን እንዳያፈርሷት አሉት። ሰሎሞንም ነገርን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹን፣ አገልጋዮቹን፣ ሁሉንም ገንዘቡን፣ መዛግብቱን በትጋትና በኃይል እንዲጠብቁ ሰሎሞን አዘዛቸው። ከዚህ በኋላ በቤት ውስጥ ባሳደገው ክንፎች ባሉት ከዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ደረሰ። የፀሐዩም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃንም አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ስጋ ያለበትን ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎችን ምስጢራት አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብርሃናውያን መልአክ ያንን መልኩ እንደ ንስር የሆነ ንጉሥ ሰሎሞን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሰሎሞን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረዶ የነጹ ድንኳኖችንም ከሩቅ አየ። ፈጽሞም ደስ ብሎት እንዲህ ሲመለከት እሊያ መላእክት ተናገሩት፣ እንዲህ አሉት፣ አንተ የመጣኸው ከየት ነው? ወዴትስ ለመሄድ ነው? ያለ እግዚአብሔር ፈቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰሎሞንን ተውት፣ በኋላ ዘመን አዳምንና ሔዋንን ልጆቻቸውንም ሁሉ አድናቸው ዘንድ ከእርሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁና። ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቴ ማርያም በመዓልትና በቁጣ ወደ እርሷ አትቅረቡ። ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያ ሞቶ በአባቱ በዳዊት መቃብር የሚቀበር ዘንድ ወደ ምድር አውርዱት የሚል ቃልን ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት። ወደ ከበረች ሀገሩ ኢየሩሳሌምም አደረሱት። ወዲያውኑ ንጉሥ ሰሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉ ተሰብስበው ታላቅ ለቅሶን አለቀሱለት። በግምጃ ልብስ ገንዘው አልው በሚባል ሽቶም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህንን ነገር ስትፈጽም አምላክን የወለደች እመቤታችን ድንግል ማርያም ወዳጅ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፉዎች አይሁድን በመቅናታቸው የቀበሩት የከበረ መስቀሉን ፈልገሽ በማግኘትሽ
ልጄ እጅግ ይወድሻልና አትፍሪ አለቻት። ከእርሷም ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜ ቅድስት እሌኒ ወደ ከበረ መስቀል ቤተክርስቲያን ተመልሳ ገባች። እንዳስለመደችም ጽኑ ለቅሷን ስለ ነፍሷ ማልቀስ ጀመረች። ከለቅሷ ከሐዘኗ ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት፣ በግልጽም ታያት። የምትወጅኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስም ወዳጅ እሌኒ ሆይ ሞትን ስለመፍራቱ ሰለሞንም ይህንን ሁሉ ያደረገ መሆኑን ከየት አገኘሽ? ከየት ሰማሽ? አላት። እሌኒም ጌታዬ ሆይ ስራቸው ካማረ ሃይማኖታቸው ከቀና ከቀደሙ አባቶች ሰማው። ደግሞ ሰሎሞን ሞትን ስለመፍራቱ ይህንን ሁሉ ነገር ማድረጉን ከመጽሐፍ ታገኘው አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህንን ቃል ሰምቶ እርሷንም እጅግ ስለመውደዱ ወዳጄ እሌኒ ሆይ ሞትሽ በኔ ፈቃድ ሳይሆን ባንቺ ፈቃድ ይሆናላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ትህትና አስጨነቀኝ። አንተ ጥንት ፍጻሜ የሌለው አምላክ ስትሆን ለመንግስት ህልፈት የሌለው ግዛትም ለልጅ ልጅ የማያልቅ ሲሆን አሁንም በአንተ ከመተማመን በቀር ስልጣንንና ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴንና ስጋዬን በስልጣን አስጠብቃለሁ። ይህንንም በላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስም ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንንም ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማያት አረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ አንደበት ይህንን ቃል ሰምታ እጅግ ደስ አላት። በምድር ላይ ወድቃ ሰገደች፣ እግዚአብሔርንም አመሰገነችው። የሕይወቷም ዕድሜ 190 ዓመት በሆናት ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገስታት፣ መኳንንት፣ መሳፍንት፣ ሕዝቡ ሁሉ ወደ እርሷ ተሰብስበው ታላቅ ለቅሶን አለቀሱላት። በግምጃ ልብስም ገነዟት። በዓሉ ሽቶ አድርገው በከበረ መስቀል ቤተክርስቲያን ግቢ ክብር ያላቸውን ነገስታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ የክቡር መስቀሉን ግርማ የእመቤታችን የድንግል ማርያም በረከቷ የቅድስት እሌኒ የጉዞ ድካሟ ከሁላችን የክርስቲያን ወገኖች ጋር ይኖር። በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከምትሰሙ በሀገር ውስጥ ያላችሁ ከሀገር ውጭ በስደት በስራ ላይ በተለያየ ሁኔታ ሆናችሁ የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። ሰኔ 10 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበር። ኤጲስቆጶስነት ሊሾሙት በወደደ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያች ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተ ተጋደል። ለአንተና ሰማዕት መሆን ለሚሹ ሁሉ
አክሊል ተዘጋጅቷልና አሁንም ተነስተ ወደ መኮንኑ ሂድ። በፊቱም ቆመ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ሲቃይን አሰቃያቸው፣ ወደ ወህኒ ቤትም ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋራ ወደ ስንሆር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሲቃይን አሰቃያቸው። እግዚአብሔር መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆነ መልካም ልብሶችን እየሰሩ ለምግባቸው ሸጡ ነበር። የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለ ሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጻንፋ ከሚባል ሀገር ወጣች። ወደ ሀገረ ዕፃ ደርሳ መኮንኑን ተገናኘችው። ከቅዱስ ወርስኖፍና ከባልንጀሮቹ ጋራ እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳት ደናግልንም ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ሲቃይ ያሰቃዩዋት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ሲቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበቧት። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲህም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ይድረሰን፣ አሜን። ሰኔ 10 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት ቤተ ክርስቲያን፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅድስት ሶፊያ ሰማዕት፣ ቅዱሳን ሰማዕታት ደባሞንና ብስጣሞን፣ ቅዱስ አውሎጊስ ሰማዕት፣ ቅዱስ ዋርስኖፍ ሰማዕት። ወርሃዊ በዓላት፦ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልኩ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግኩ። መዝሙር 121 ከቁጥር 1። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች
ይህንን መንፈሳዊ ቻናል የምትከታተሉ ሁሉ ለብዙዎች ህዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሰብስክራይብ እንድታደርጉ መንፈሳዊ ድጋፋችሁ አይለየን እንላለን። በቀጣይም እንደ እግዚአብሔር ፍቃድ በሀገር ውስጥ ያላችሁ የተለያዩ ቅዱሳት ገዳማትን የምናስጎበኛችሁ ሲሆን ከወዲሁ ነገሮችን እስከምናስተካክል ድረስ እናንተ ይህንን ቪዲዮን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን የሚሰማችሁን የሚስተካከሉትን ኮሜንት ላይ ማስፈር የምትችሉ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም